ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አበረታቱኝ። እንግዲህ ወደ ዳጣ ድራማ ስንሄድ ክፍል 75ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እንግዲህ አብየል እንግዲህ ናታንን እያስፈራራችሁ ነው ማለት ነው። እንግዲህ ያንን ደብዳቤ እንግዲህ ሰላም የሰጠችውን ደብዳቤ እንግዲህ ቤትም ብላ ፈልጋ አግኝታ አንብባበታለች ማለት ነው። ከዛም እንግዲህ ወይዘሮ ማርታ እሰጣለሁ ብላ በጣም እየፎከረችበትና ከዛ አትሰጭም ብሎ እሱም ግጥም አድርጎ በመያዝ ከዛ እጮሃለሁኝ በማለት እንግዲህ ከዛ ሲለምናት ቀለበት ታደርግልኛለህ ወይ ብላው ከዛ እሺ በማለት እንግዲህ እንትን ይላል ማለት ነው። አንቺ የቤት መፍረስ የለበትም ለምን እንደዚህ ታደርጊያለሽ በማለት ይናገራታል። እሷ ደግሞ እንግዲህ እማዬ አባዬ እያለ እየተጣራች በጣም ድርቅ ብላ ዝምት እንደው ዝም በይ ብሎ አፏን ሲይዛት ከዛም እባክሽን እንደዚህ አታድርጊ ቢላትም ልትሰማ አልቻለችም ማለት ነው። ከዛም እንግዲህ እያለች መጮህ ጀመረች። አፏንም ቢይዛትም ልትታገስ አልቻለችም ማለት ነው። እንግዲህ ናታንም በጣም ተጨናንቋል ማለት ነው። ከዛ በሩን ክፈትልኝ ልሂድ በማለት ከዛ በሩን ቢዘጋባትም መጮኋን እባክሽን አስተውይ፣ አንቺ እኮ ትልቅ ልጅ ነሽ፣ አንቺ እኮ ህፃን አይደለሽም ለምንድን ነው አንቺ እንደዚህ የምታደርጊው? ቤቱ እኮ ይፈርሳል፣ እናንተም ትበተናላችሁ ቢላትም ልትሰማ አልቻለችም። ልኬ አንተም የነሱ ተባባሪ ነህ፣ እኔ ግን ለማየ እነግራታለሁ በማለት እንግዲህ ትለፈልፋለች ማለት ነው። ማን ያውቃል፣ ምናልባት እኮ የቀደድከው ወረቀት አባቷም አባዬ ሊሆን ይችላል በማለት ስለ እናትሽና ስለ አባትሽ ስትይ እባክሽ ይህ ቤት ይፈርሳል፣ እባክሽን እንደዚህ አታድርጊ ቢላትም ከዛ በሩን መደብደብ ያዘች። ከዛ እንግዲህ እንደዚህ አታድርጊ በማለት ከዛም እንግዲህ ዝም ማለት አልነበረብሽም ጓደኛሽ አይደለችም ወይ እያለች እሷ እኮ ዝም ብላን ያኮረፈች ብላ ወይዘሮ ማርታና እንግዲህ ውሃዬ እየተነጋገሩ ወደ ቤት ሲመጡ አብዬ እንግዲህ ይህን በር እየደበደበች ከዛ በኋላ ወይዘሮ ማርታ ይሰማሉ። ምንድነው ሄቢ እማዬ እያለች ትጠራለች። እንዴ የሆነ ድምጽ ሰምቻለሁ፣ የሆነ ነገር ይሰማሻል ወይ ስትላት እሷ እኮ ሁሉ ጊዜ ነው የምትጠራው፣ እሷ ደግሞ ሁሉ ጊዜ እኮ ነው አለቻት ውሃ። ከዛ ምንድነው የሰማሽው ብትላትም ከዛ አሁንም እማዬ እያለች በመጣራቷ ቆይ የሆነ ነገር አይሰማሽም እንዴ ስትላት አዎ እማዬ የሚል ሰምቻለሁ በማለት ምንድነው የሰማሽው? ወፊቱ እማዬ ትላለች በማለት ዳጣም እንግዲህ አንቺ ደግሞ እንግዲህ አለቻት። እኔ ደግሞ ቁም ነገር እያወራሁ አንቺ ትቀልጃለሽ በማለት ወይዘሮ ማርታ ከዛ ወይ ውሃ እኔ የቢ እማዬ ስትል የሰማዋት መስሎኝ ነው ቤት ገብታለች እንዴ? እንግዲህ ወይዘሮ ማርታ ሰምተው ነበረ። ውሃዬ እንግዲህ ወፊቱ ትሆናለች ብላ እናቷን አጃጅላታለች ማለት ነው። ከዛም እንግዲህ ወይዘሮ ማርታና ይቅርታ ጉንፋን ይዞኛል ውድ ቤተሰቦቼ። ከዛ ወይዘሮ ማርታና ውሃዬ አብረው ቁጭ ብለው ከዛ እያወሩ እያለ ከዛ ናታን ተንበርክኬ እየለመንኩሽ ነው፣ ለምንድን ነው እንደዚህ የምታደርጊው? ቤቱ እንዲፈርስ ትፈልጊያለሽ ወይ? የቢ በህይወትሽ ትልቅ ማየት የሌለብሽን ነገር ነው ያየሽው። የእናት አባትሽ ትዳር ህይወታቸውን የሚበጠበጠው እንደ ትልቅ ሰው አስቢ። አንቺ ሁልጊዜ እንደ ህፃን ነሽ እንዴ? ቆይሽ ይሄን ነገር እማዬ ማወቅ አለበት፣ ዳጣ የሰላም ልጅ ናት በማለት እንግዲህ አባቷም እንግዲህ ደረጀ ሊሆን ይችላል፣ አንተ ወረቀቱን ቀደው ነው እንጂ ለምንድን ነው አንተ እንደዚህ የምትሆነው? ዳጣ እዚህ ቤት እንዳትወጣ በመፈለግህ ነው ወይ? ዳጣ የሰራተኛችን ልጅ በመሆኗ ነው ወይ? በማለት እኔ ዳጣ እንዳትወጣ ሳይሆን ቤቱ እንዳይፈርስ ብዬ ነው። ከዛ እንግዲህ እውነቱን ነው ናታን፣ ይሄ ነገር ከተሰማ ያው ትዳራቸው እንደሚፈርስ ነው። ይቺ ደግሞ አንተ ከኔ ከልጇ በላይ አንተ ታዝንላታለህ እንዴ? በማለት ጎረቤት እንዳይሰማ ሁሉም ሰው ባለበት ሁሉም ይሰማዋን ይህንን ጉድ በማለት ከዛ ናታንም እንግዲህ የቢ ብሎ ከዛ እንግዲህ አብይ እንግዲህ ያው የያዘችውን ነገር መልቀቅ ስለማትፈልግ አሁንም እየጮኸች ነው ማለት ነው። ከዛ ወይዘሮ ማርታና ውሃም ወሬያቸውን እየከሰከሱ እያለ እንግዲህ ይህንን ነገርም ሊሰሙ አልቻሉም ማለት ነው። በመጀመሪያ እንግዲህ ወይዘሮ ማርታ ሰምተው ነበር ማለት ነው። ውሃዬ እንግዲህ
ወፏ ትሆናለች በማለት አጃጅላታለች ማለት ነው። ከዛም ውሃዬ መጋረጃውን ግለጪው በማለት መጋረጃውን እየገለጠች ነው። ግዴታ እያንዳንዱ ነገር ሰው መናገር የለበትም እሺ ውሃዬ እና እኔ መጋረጃ ከፋች ነኝ እንዴ በማለት ውሃዬም ትናገራለች። እሺና መጋረጃ የሚከፍት የሚቀጠርልሽ ወይ ስትላት ማትረቢ ውስጠኛውንም አስተካከይ በቃ ተይው ነይ አሁን ይሄም ስራ ሆኖ ነው ወይ እኔ ቁጭ በይ ብላ ወይዘሮ ማርታ እንግዲህ እኔ ከፋች ነኝ ወይ አልሽኝ አይደል በማለት እየተጫወቱና እየተደባደቡ እያለ እንግዲህ ውሃና እናትየዋ ማለት ነው። ቆይ ግን እማዬ ለኤቢ ምን ልትሰጫት ነው በማለት እና ለምንድን ነው የፈለግሻት? ለምንድን ነው የምትጠሪያት? እኔም እኮ አንቺንም እኮ ፈልግሻለሁ እሷን ብቻ ነው እንዴ? እና ፈልጊኝ እኔ እኮ እዚህ ተቀምጫለሁ ለምን አትፈልጊኝም? በማለት ውይ ውሃዬ ውሃ በማለት ትጠራ የት ነሽ? አትታይኝም እኮ ስትል እማዬ ግን አውቀሽ ነው አይደል? እዚህ ጋር እኮ ነኝ እኔ በማለት እንግዲህ ጨዋታቸውን ይጀምራሉ። ይህኝ እኔ እኮ እዚህ ነኝ። እንግዲህ ወይዘሮ ማርታ ያው እኔን ለምን አትፈልጊም ስትላት እየቀለደች ከዛ ለምን የገዛሽውን አትሰጭኝም በማለት እያወሩ እያለ እንግዲህ አብይል እያበደች ነው ማለት ነው፣ ክፍል ውስጥ ማለት ነው። ከዛ እማዬ ክፈችልኝ በሩን ብላ አሁንም መጮኋን አልተወችም። ናታንም ቢለምናት ምን አለች። ከዛ ናታን እንግዲህ ውሃዬና ወይዘሮ ማርታ ሰምተው መጡ። ከዛ ናታንም ወጥቶ ሄደ። ውሃዬ ነይ በማለት እንግዲህ ናታንን ማለት ነው ቀለበት ታረግልኛለህ ወይ ለምራቃቴ ቀን ካገባኸኝ አልናገርም በማለት ምን አንቺ በጣም በላይ ነሽ። እኔ እኮ ለአንቺ እናት አባት ትዳራቸው እንዳይፈርስ ስል ነው። እንዴት አንቺ እኔን በእንደዚህ አይነት ነገር ትይዥኛለሽ? በማለት ከዛ ወይዘሮ ማርታም ናታን ብለው በር ሲያንኳኩ ከዛን እማዬ ጉድ ተፈጥሮ ያልሰማሽው ጉድ አለ ነይ ልንገርሽ ጉድ ተፈጥሯን ስትል የብሔር እባክሽ በተፈጠረሽ ተረጋጊ እሺ ክፈቱት ምንድን ነው የሆናችሁት ብለው ወይዘሮ ማርታም የመጨረሻችን ነው እሺ የቀለበቴ ቀን የምርቃቴ ቀን ቀለበት ታደርግልኛል ወይ ብላ እንግዲህ ተናገረችው። ታገባኛለህ ቀለበት ታስርልኛለህ ወይ አለችው። ከዛ እሺ አስርልሻለሁ በማለት እንግዲህ ይሄ ናታን እንግዲህ በጣም ማለቴ በጣም ጸባየኛ ልጅ ነው ማለት ነው። እንግዲህ የወይዘሮ ማርታና ያቶ ደረጀ ትዳር እንዳይፈርስ ብሎ እንግዲህ የማይፈልጋትን አዎ ብሎ ተናገረ። ከዛ እሷ ደግሞ ልክ በሩ ሲከፈት እንግዲህ ሌላ ነገር ልታሳይ ነበረ። ከዛ ውሃዬን ይዛ እሺ ከዛስ ምንድነው ናታን በማለት ኤቢ በማለት ምን እየሰራችሁ ነው እማዬ በማለት እንደገና ነገሩን ቀየረችው። እማዬ ነግሬሽ ነበር እኮ አገባሻለሁ እኮ አለኝ ናታን። እንዴ ብለው ወይዘሮ ማርታን በጣም ተደሰቱ። እውነት ነው ናቲን አለ። ኧረ እኔ አላልኳትም እማዬ አለ። ቆይሽ ምንድነው ያልከኝ አለች። ከዛ ውሃዬም እየሳቀች እሺ ሻው እማዬ ናታን እውነት ነው በማለት ወይዘሮ ማርታም ሲናገሩ ከዛ ወይዘሮ ማርታም እንግዲህ በጣም ደስ ብሏቸዋል። አይዞህ አትፍራ ደንግጠሃል። ከዛ ውሃና ወይዘሮ ማርታም በጣም ደስ አላቸው እውነት መስሏቸው። ከዛ ይቅርታ ከዛ ማለት ነው ውሃዬ ነይ በማለት ውሃን አንቺ እጅሽን በማለት ሙሽራዬ ምናምን ብላ ከዛ እንግዲህ ወይዘሮ ማርታን በጣም ደስተኛ ሆኑ። እንግዲህ በስሚያም ይቺ አብይል ማለት ነው እንግዲህ በጉቦ እንግዲህ 14 ይዞ ፈልጋለች ማለት ነው። ናታን እንግዲህ የሚወደው ዳጣን ነው። ወይ ጉድ ያብዬ ነገር ግን በጣም አይገርማችሁም? በጣም ይገርማል። እሷ የሚወዳት እንግዲህ አንድ ሰው አለ። ያው ቆይ አንተ ሚስቱ እንደታሰረችበት ሰው ለመቼ ነው በር ላይ መቆም የሚያይሰለች ብላ ዳጣን መቼ ነው አርጁን አያስጠላህም እንዴ አብይን ሁል ጊዜ መጠበቅ ምንድነው ደግሞ የምታነበንበው? አባትሽ የመጣ መስሎኝ እኮ ክሽናን እየተሰናበትኩ ነበር። አይሰለችህም እንዴ እንደ ውሻ 24 ሰዓት እዚህ መቀመጥ? ውሻ እኮ ራሱ እንዳንተ አይቀመጥም አለችው። ውሻ ቢሆን በጣም ደስ ይለኛል። እኔ ምንሽ ዳጣ
አባትሽ ቤት የለም አይደል? እዚህ ዘፈር ሁለተኛ እንዳይ ብሎኝ ነበረ። ይኸውልህ አባቴ በጣም ኃይለኛ ነው። አንዴ ከተናገረ ተናገረ ነው። ድጋሚ እዚህ ካገኘ የተኩስብሃን ብላ ዳጣም እንግዲህ ለአርጁን ነገረችው። ከዛ አርጁንም ለፍቅር ስል እኔ እሰዋለሁ፣ ለፍቅር ስል ዝግጁ ነኝ በማለት ለዳጣ ይነግራታል። ዳጣ ደግሞ ቆይ ግን አብዬን ምን ዋን የወደድክለት? ሀዛ አርጁንም ደግሞ ምን የሚጠላ ነገር አላት? ሁሉ ነገሯ ያምራን አለችው አላት። ከዛ ቆይ ግን አብዬ እኮ አይኗ ሁሉ ነገሯ እኮ ጥርሷ ምናምን ሰውነቷ በጣም ነው ደስ የሚለው በማለት ከዛ ዳጣ ደግሞ አርጁን ግን ማለት ነው የቪ እኮ ማግባት የምትፈልገው አንድ አይኑ የጠፋበት ሰው ነው። አንድ አይን የሌለው ሰው ነው ማግባት የምትፈልገው። አያቷ እንደዛ ብሏታል። ወይ አንድ አይንን አጥፋ ወይም ደግሞ ተስፋ ቁረጥ አለችው። ሲጀመር ሁለት አይን ምን ይፈልግልኛል? ምን ያደርግልኛል? አንድ አይኔን ጎልጉዬ አወጣለሁ። እሷ ካለችኝ እኮ አንድ አይን ይበቃኛል። እሷ እኮ የልቤ ብርሃን ናት ብላለች። አንተ እኮ ጨለማ ነህ። እንዴት እንኳን አንድ አይንህ ወጥቶ አይደለም እንደውም እንኳን ተጨለማ ነህ። እንዴት እንደዚህ ትላለህ? ቆይ ግን እህት ወንድም የለህም እንዴ? ጸበል ምናምን የሚወስድ የለም እንዴ? በማለት ትናገረዋለች። አንቺም እንዴ ቪ መሳደብ ጀመርሽ እንዴ ብሎ ተናደደ። ከዛ ዳጣ ደግሞ አባዬ መጣ ብላ እንግዲህ አርጁንን አስፈረጠጠችው ማለት ነው። ከዛ ወይዘሮ ማርታና አቶ ደረጀ እያወሩ እያለ አይ ማርቲ እኔ ራሱ እኮ ከሰማው ቆየሁኝ፣ ውሃ ራሱ ጨንቋት ስምህ ማን ነው አለችኝ በማለት ታዲያ ምን ትበልህም እንደዚህ ስዘጋት በአንተ ጉዳይ ማን ግራ ያልገባዋል? ውሃ እኮ ከፍቶኝም ደስ ብሎኝም ያለሱ አይሆንልኝም በማለት ይመልስላታል። ይኸውልሽ ማርቲ ግቢ ውስጥ ጥግ ላይ ቁጭ ብዬ እየሮጠች መጣች። ከዛ በኋላ ሩጣ እንደመጣች ምን ሆነ ነው አለችኝ በማለት ወይዘሮ ማርታም ይሰማሉ። ደህና ነኝ አልኳት። ውሃ አባዬ ሳሩን በኋላ ጠጣው ወይ አለችኝ። ውይ የኔ ምስኪን ልታባብልህ እኮ ነው። ከዛ ተይው አልኳት በማለት ከዛ ዝም ብላ አየችኝና አባቴ ማንን ልምታልህ አለችኝ። ለምንድን ነው እንደዚህ የምትጨነቀው አባቴ? ማንን ልምታልህ አለችኝ። እንደው ከዚህ ከምድር ዝም ብላ ከምድር ተነስታ በማለት እንግዲህ እኔ አኩርፌና ተክዤ ስታየኝ ያው የሆነ ሰው ያስቀየመ ይመስሏት እና ማንን ልምታልህ አለችኝ ብለው አቶ ደረጀም እንግዲህ እኔ ማንንም እንድትመች አልፈልግም፣ እንደው ዝም ብዬ ልፈትናት አልኩና እናትሽ ናት የመታችኝ አልኳት። እርግጠኛ ነኝ አባዬ በምን ልምታልህ ነው የምትለው? አይ እኔም የጠበቅኩት እንደዛ ነበር። እና በሞቴ ምን አለች? አይ እማዬ አልመታችም፣ እማዬ ብትመታ ኑሮ በዚህ ሰዓት አትቀመጥም ነበር አለችኝ። ማለት እማዬ ብትመታ ኑሮ በዚህ ሰዓት ሆስፒታል ትሆን ነበር አለች ብሎ እንግዲህ ወይዘሮ ማርታን አቶ ደረጀ አሷቋት ማለት ነው። እንግዲህ ውሃዬ እንደዚህ ናት። ውሃዬ በጣም የዋህ ናት። እንደ ሁላችንም እንደ ውሃዬ አይነት ጸባይ ይስጠን ማለት ነው። እንደ አብዬ አይነቷን ደግሞ ያጥፋልን። ሁላችሁም አመሰግናለሁ። ባይ ባይ